ሸካም ሸካ ያ ያብባል በለው እኛ መልካም ጋብቻ ብለናል ማለት ነው። አብርሽና ሄርሜላ እንግዲህ ሩታም እንግዲህ ጽናቱን ይስጥሽ ነው የምለው፣ ሌላ ምንም አልልም። ምክንያቱም እንላለው ጽናቱን ይስጥሽ ነው የምል። እንግዲህ እችን የመሰለሽ ቆንጆ እንግዲህ አብርሽ አሻፈረኝ ከሰው ውጭ እኔ ማንንም አልፈልግም። ባይዘው ወንድና ድመት የኔ ነው አይባልም፣ ሴቶችዬ ማለት ነው። ሴቶች በተለይ አረብ ሀገር ያላችሁ ሴቶች ማለት ነው። አረብ ሀገር ያላችሁ ሴቶች እኔ በጣም ታሳዝኑኛላችሁ። ለምን አትሉኝም? በተለይ የሩቅ ፍቅር ያላችሁ የሩቅ ባህል ያላችሁ ምናምን ነገር በጣም ነው የምታሳዝኑኝ። ምክንያቱም ወንድ ልጅ ይችንም ያችንም ነው እንትን እንድርጎ ዝም ብጥል ንክት ማድረግ የሚፈልገው። እናንተ ቀርታ ለዚህ አነጋገሬ። ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ። እንግዲህ በያላችሁበት የዓለም ዳርቻ ቻናሉን ከወደዳችሁ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ሆኑ ስንል በትህትና እንጠይቃችኋለን ማለት ነው። እንግዲህ ዛሬ መተናል፣ ከመዳም ኩሽና መተናል ማለት ነው። እኛ መቼም ሰዎቹ በአመት 2 ጊዜ እያገቡ እኛ ግን አናግባና ከሰው ኩሽና ተቀምጠን ማን አገባ፣ ማን ወለደ፣ ማን አረገዘ፣ የዘሪቱ ልጅ ሴት ናት ወንድ ናት ብቻ ይሄ ነው የኛ ስራ ማለት አናሳዝንም ቅመሞች። እኛ እኮ በጣም ነው የምናሳዝነው የምር። በዛ ላይ ብራችን ቤተሰብ ይበላብናል፣ ወንድ ይበላብናል። በቃ የኛም ብር የማይበላው ሰው የለም። አስባችሁታል? ስለዚህ እኛ በጣም ነው የምናሳዝነው እውነት ለመናገር ማለት ነው። እንግዲህ ያው ፈጣሪ ባለው ጊዜ እኛ እናገባለን፣ እንሞሸራለን። አራይ እንዴ እናገባለን፣ መቼም ሞትና ትዳር አይቀርም ይላል ያገሬ ሰው። እናገባለን አንድ ቀን እንግዲህ ቤጤያችንን እንፈላልጋለን። ግን አብርሽ ትናንትና መጥቶ አስባችሁታል? የተንቢ ዩቲዩብ ስትከፍትለት እኮ በጣም የሆነ ቃቄዳ ነበር። የሚገርማችሁ ነገር ነው ያሳዝነኝ ነበር። ጸጉሩ ሁሉ እንደዛ ምንቅርቅርቅር ብሎ ወፍራ ቀጭን ነበረ። ያችን ፍቅርን አፍቅሮ ምናምን እንደገና ደግሞ ከየተንቢ ስራ ሲሰሩ ምናምን ይሁን ያሳዝን ነበር። ውን እያለ ማለት ነው። አሁን ግን ይሄውላችሁ እናቴ እድሜ ላይ ተንቢ እንጂ ወንድ ሆኖ ማለት ነው። ወንድ ትልቅ ወፍራም ምናምን ሆኖ ሴት ከሴት እያገለባበጠ እንዴ! ግን እኮ አብርሽ የያዘው መኪና አሉ ጋይስ በጣም ውድ ነው አለች ተንቢ። ያው የብድርን ባንክ ቤትም አለበት አለ፣ የባንክ ቤት ብር እዳ ቢኖርበትም አለ። ግን የ9 ሚሊዮን መኪና ነው አሉ የያዘው። እና አብርሽ አሁን ውሸቱንም እውነቱንም እየጨማመረ እንደዚህ የሚሰራ ማለት ነው። የባንክ ቤት እዳ ስላለበት ነው ጋይስ፣ አትፍረዱበት እሺ። የባንክ ቤት የያዘው መኪና አሉ አብርሽ የያዘው መኪና አሉ። የመንግስት ሰራተኛ ራሱ አላዘውም አሉ መኪናውን። እግዚአብሔርን በቃ እኔ ነኝ ያለ ያብድ የ9 ሚሊዮን መኪና ነው አሉ የያዘ። እና ለዛ ስለሆነ ነው አብርሽ አሁን እንደዚህ በቃ አላስቀምጠን ያለ ዘራፋ ካኪ ያለ እኛንም አሰቃየን እኮ። እኛ አሁን አብርሽ ምን ሆነ፣ አብርሽ እንዴት ሆነ፣ አብርሽ በዚህ ወጣ በዚህ ገባ እያለን እኛ ስንት ስራ እያለብን የመዳም ስራ አለ። በዘሊ ደግሞ የሱ እንትን እኔ እንጃ በጣም እያስጨነቀን ነው። ስለዚህ እናንተ ምን ትላላችሁ ቅመሞች ማለት ነው። እና ያው እንግዲህ ለማንኛውም መልካም ጋብቻ ብለናል። መልካም ጋብቻ ምንም ማድረግ አይቻልም። ምንም እንዳልኳችሁ ወንድና ድመት የኔ ነው አይባልም። ብቻ በአመት 2 እኮ አመላለሳቸው። እንግዲህ እኔ የሚያሳዝነኛ ጨቅላ ልጅ ነው የኔ አባት። ደግሞ ደስ ይላል። ጥቁር ራሱን እናንተ የሚመስል ደግሞ ልጁ 50 ልጁን እና ይሄንን ልጅ አሁን አርፎ ማሳደግ ሲችል ሌላ ሴት ጋር ምን አንጠለጠለው? እቺ ሄርሜላን ተባል ቤተሰብ። እኔ ግን ማለት ነው ተሞሸሩ አገቡ ምናምን የሚሉ ይቅርታ አድርጉልኝና ማለት ነው ውሻታቸውን ድራማ እየሰሩብን ነው። ለምን ብትሉ ቤተሰብ የሌለበት ትዳር። አሁን እኮ በነገራችን ላይ አሁን የአብርሽ አባት ኑ ቢባሉ ራሱ አይመጡም። ለምን? በጣም መረብ እየሆነ ስለሆነ ይሄ መረብ ያችንም እያመጣ አገቡ። እኔ የሚያሳዝኑኝ ግን ቤተሰብ ናቸው። እግዚአብሔርን አሁን ማለት የአብርሽ አባት አሁን ሞባይል አላቸው፣ ታች ሞባይል። ይህንን ሲያዩ ምንድን ነው የሚሉ? እኔ ለእሳቸው አሰብኩ። ግን በዚሁ አጋጣሚ የተንቢን ቤተሰቦች ላደንቃቸው ነበረ ማለት ነው። ነገር ግን ይሄ የእነሱ ልጅ ራሱ አሁን ተበላሽቷል። የኤፍሬም ራሱ ወይኔ እሱማ ሞታል ምናምን እየተባለ ነው። እናንተ የእሱ ሳይታመም አይቀርም እንጂ በጤናው አይደለም አይመስለኝም። ያችን ምስልሽ ማሪውንሽ ልጅ ቤተሰቦቹ ጋር ሄዱ። ጭራሽ እያየ ሌላ ሴት ደግሞ ተዋወቁልኝ ብሎ ያ ደግሞ አይናወጣ ነው እናንተ። ወይኔ የበላቸው አይናወጣ አይገልጸውም። እኔ የተንቢ ሪያክት ነው የሚያስቀኝ። የሁለቱም የነጻነት ግን በጣም ተግማሙ። እግዚአብሔርን ግን በጣም ነው ግምት ያሉት ማለት ነው። ወላ አብርሽ ወላ ምን
የሚመቸን ግን ይሄ ዊና የሚባለው ነው። ግን እኛ ደግሞ አሽቃባጭ ስለሆነን አየችው የዊናንና የአብረሽን ቻናል ስታዩ ታራባና ቁቦ ነው። ይኸው እኮ 500 ሺህ ሰብስክራይብ ሊገባ ነው። ይሄ ዊና ግን ቻናሉ አይታይ። ለምን ጥሩ ነገር ሲሰራ፣ እኛ ደግሞ ጥሩ ነገር አንፈልግም እንጂ አሁን ይሄ ስርዓት ያለው ነው። አትምሽትየዋ ራሱ ያቺ ፍሬንዱ ቦይ ፍሬንዱ ስርዓት ያላት ነው። ታያችሁ ለምን? እሱ ስርዓት ስላለው ነው። እሱ ስርዓት ስላለው እሷም ስርዓት አላት። ነገር ግን እቺ ሩታውን አብረሽ ስለ ስርዓት ስለሌለው እሷም ስርዓት የላትም። አሁን እሷ ደግሞ ወይ ከከሌ ጋር ገባው ምናምን ብላ ነው የምትመጣ። ደግሞ ጠብቁ እኛ እንጠብቃለን እውነት እና ለዛ ነው። ለማንኛውም እንግዲህ ምንም ማድረግ አይቻልም። አለን እኛ ቅመሞች አለንላችሁ። እሺ ከስር እየመጣን እየተከታተልናችሁ ከቂጥ በቃ አንፋታችሁም። እናንተም በቃ አላችሁ። እናንተም መጫወቻ አድርጋችሁናል፣ እኛ እንሰራለን። ሶ ለማንኛውም እንግዲህ ዩቲዩብን ሰብስክራይብ እያደረጋችሁ ቤተሰቡን ብዙ ወሬ ያላወራባችሁ ሙዶች፣ ማሮች፣ ፍቅሮች እና ሸቃሌት እየነሸቃሎች እየንመጣለን ኩሽናችን ሆነ እንሸቃሎች አለን እንሸቃሌት እየ ለማንኛውም ሰላማችሁ ብዙ ተረፍረፍ ይበለልኝ። ስለነበረን ጊዜ እጅግ በጣም ነው የማመሰግነው። ፈጣሪ ኢትዮጵያ ሀገራችን ሰላም ያድርግልን። ሀሳብ አስተያየት ካላችሁ ኮሜንት ላይ እንቀበላለን የኔ ውዶች። እና ይሄን የዛሬ ነበረን ቪዲዮ። እሺ